በጣም ብዙ ሰው ኢቭን ዘመድ ለራሱ ደውሎ ሚሊዮነሯ ምናምን እያለኝ ነበር። ከጓደኞቼ ጋር ምህረትና ኢዛና የሚባሉ ከነሱ ጋር ትንሽ የሆነ የኩኪስ ቢዝነስ አለን። በተጨማሪ ደግሞ ኤስቴሻን እና ፋርማሲስት። ልክ እንደተመረቅን ቶሎ ነበር ወደ ስራ የገባ ነው። ስራው እንኳን በጣም አሪፍ ነበረ። በተለይ ለእኔ በጣም ፉልፊሊንግ የሆነ ስራ ነበረ። ግን ብሩ ትንሽ። አሁን ላይ አንድ ሰው የኩኪስ ቢዝነስ መጀመር ቢፈልግ በምን ያህል መነሻ ካፒታል መጀመር ይችላል? ጠንክረው ከሰሩበት ዴፊኒትሊ በአሪፍ ማስኬድ የሚቻል ቢዝነስ ነው ብዬ አስባለሁ። እኔ በእርግጥ ብዙም የኩኪስ ወይም የጣፋጮች ምናምን ልምድ አልነበረኝም። መነሻችን 15,000 ብር ነበረ። ገንዘብ የሚቀመጠው ዋጋ ነው። ማነው ታማኝ? እንደምታዩት ፓኬጂንጎቹም ዩኒክ ለማድረግ ሞክረናል። ሳናስበው ነው ስሙን ያወጣ ነው። የራሳችንን ስራ እየሰራን ሌሊት እየሰራን ከስራ ጋር እያስኬድን ነው ዲሊቨር ምናምን ስናደርግ የነበረው። ቶሎ ብለን ነው ወደ ስራ ለመግባት የሞከርነው። ቤት ነው የምንሰራው። መጀመሪያ ልክ እንደሰራ ነው ለጓደኞች፣ ለቤተሰብ፣ ለሁሉም በተንን። ቢዝነሱ አንዳንዴ ቀዝቀዝ ይላል፣ አንዳንዴ ደግሞ አሪፍ ይሄዳል። በወር ምን ያህል ትርፋማ ልንሆን እንችላለን ተብሎ ይታሰባል? ከባድ ነገሮች ቢኖሩትም ብዙ ነገሮችን ያቀልልናል። በፓኬጂንጉ ሳይቀር በጣሙ በሁሉም ነገር በጣም አሪፍ ኮሜንት ነው የምናገኘው። ካስተመርም በደንብ መያዝ ችለናል። ቤት ውስጥ ለተቀመጡ እናቶች ወይም ስሞል ቢዝነስ መጀመር ፈልገው ምን ልስራ እያሉ ላሉ ሰዎች በጣም አሪፍ አማራጭ ነው ብዬ አስባለሁ። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን ከስራችሁ ጎን ለጎን ወይም ደግሞ በአነስተኛ መነሻ ካፒታል ልትጀምሩት የምትችሉትን የኩኪስ ቢዝነስ ወደ እናንተ ወደ ውድ ተመልካቾቻችን የሚያስፈልጉ ግብአቶች፣ መነሻ ካፒታል እና ሌሎች ዘርዘር ያሉ መረጃዎችን እያደረስናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን እንደምን አለሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። በመጀመሪያ ፈቃደኛ ሆነሽ እዚህ ስቱዲዮአችን ድረስ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ ማለት ፈልጋለሁ። እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁ። መልካም። የተለያዩ ኩኪሶችን እንግዲህ ትሰራላችሁ አንቺና ጓደኞችሽ በግሩፕ በመሆንና በመጀመሪያ ራስሽን እንዲሁም ደግሞ የምትሰሪያቸውን ስራዎች አስታውቂ። እሺ፣ ስሜ ሄለን መኮንን ይባላል። ከጓደኞቼ ጋር ምህረትና ኢዛና የሚባሉ ከነሱ ጋር ትንሽ የሆነ የኩኪስ ቢዝነስ አለን። በተጨማሪ ደግሞ ኤስቴሻን እና ፋርማሲስት ነኝ። መልካም። እንግዲህ የጨረሽው በፋርማሲስት ነው የተማርሽው። ከዛ ጎን ለጎን ደግሞ ስሞል ቢዝነሶችን ትሰሪያለሽ እና አንዳንድ ጊዜ ተምረን ከጨረስን በኋላ ብዙዎቻችን በተመረቅንበት ፊልድ ነው መስራት የምንፈልገው። ነገር ግን እናንተ ደግሞ ያ ፊልድ ካላወጣ ሌሎች የስራ አማራጮችን መመልከት ተገቢ እንደሆነ በእናንተ ማየት እንችላለን እና እንዴት ነበር የጀመራችሁት? አጋጣሚውን ወደኋላ ልመልስሽ። እኛ ልክ እንደተመረቅን ቶሎ ነበር ወደ ስራ የገባ ነው። ግን ስራው እንዳሰብነው አልሆነልንም እና ሌሎች የተሻለ ኦፖርቹኒቲዎች መፈለግ ጀመርን። እኔም ሌላ ኤስቴሻን ስኩል ገባሁኝ፣ እሱን ተማርኩኝ። ከሱ የተሻለ አማራጭ ብለን ደግሞ የራሳችንን ቢዝነስ አሰብን እና ቤት ባለን ነገር ብንጀምር ብለን አሰብን። ሶስታችንም ምንችለውን ነገር ብለን አሰብንና መጀመሪያ የፋርማሲ እቃዎችን ማለት ሳፕሊመንቶችን ምናምን ማስመጣት አሰብንና ለሱ ባጀት ስላልነበረን እስቲ ቤት ባለ ነገር ብለን አሰብንና የኩኪሱ ሀሳብ መጣልን። ጓደኛዬ ምህረት አሰበችውና ከዛ ቶሎ ወደ ስራ ገባን። አሪፍም ሲሄድልን ደግሞ በደንብ ፕሮሞትም እያደረግን ኢንግሪዲየንቶቹንም ምናምን እያስተካከልን በደንብ አሁን አሪፍ ቢዝነስ ሆኖልናል። በጣም ጥሩ። ምናልባት ማወቅ የምፈልገው የጨረሳችሁት በፋርማሲስት ነው እና በተመረቃችሁበት ስራ ያልቀጠላችሁበት ምክንያት ምንድን ነው? ወደዚህ አማራጭ ይገባችሁ? ስራው እንኳን በጣም አሪፍ ነበረ። በተለይ ለእኔ በጣም ፉልፊሊንግ የሆነ ስራ ነበረ። ግን ብሩ ትንሽ የተሻለ አማራጭ እንድንፈልግ አደረገ እንጂ ስራው በጣም ቆንጆ ነበረ። ሶስታችንም ፋርማሲስት ሆነን ነበር የምንሰራው ተቀጥረን። አሪፍ ነበረ ስራው በጣም ፉልፊሊንግ የሆነ ነበረ። ግን ፋይናንሻሊ እኛም የተሻለ ቦታ መሆን ነበረ የምንፈልገው እና ተቀጥረን ስንሰራ ደግሞ ኦፍኮርስ ጥሩ አድቫንቴጅ እንዳለውም ሁሉ ለማደግ ይከብዳል። ስለዚህ ቶሎ ብለን ወደ ራሳችን ስሞል ቢዝነስ ለመግባት አሰብን እና ሳፕሊመንቶች ምናምን ቢዩቲ ፕሮዳክቶች ለመሸጥ አሰብን እና እሱ ብዙ አሪፍ አልሄደልንም ነበረ እና የተሻለ ሌላ ቢዝነስ ቤታችን ባለ እቃ ምናምን ብለን አሰብን እና ጓደኛዬ ምህረት የኩኪሱ ቢዝነስስ ብላ ሀሳብ አመጣች። እኛም ቶሎ ብለን ነው ወደ ስራ ለመግባት የሞከርነው
እኔ በርግጥ ብዙም የኩኪስ ወይም የጣፋጮች ምናምን ልምድ አልነበረኝም፣ ግን በጣም እንዴት ነው ዲስካስ ስናደርገው ምናምን በጣም ኤክሳይቲንግ ነበረ በጊዜውና ችግር የለም የምንሞክረውና ከተሳካም ጥሩ ካልተሳካም ወደ ሌላ ነገር እንሄዳለን ብለን ጀመርን። ብዙ ቀን አወራን፣ ዲስካስ አረግንበት። እንዴት ነው የተሻለ ኢንግሪዲየንቶች ምንድን ናቸው፣ ለሰው እንዴት ተደራሽ ማድረግ እንችላለን፣ በብዛት ኔክስት ስቴፕ ምንድን ነው ምናምን የሚለውን በደንብ አወራንበትና ቶሎ ወደ ስራ ገባን። አሁን አሪፍ ይሄዳለን። በጣም ጥሩ። ስትጀምሩ በምን ያህል መነሻ ካፒታል ነው የጀመራችሁት? መነሻችን 15,000 ብር ነበረ እና ቤት ባሉ እቃዎች ተጠቅመን ግን 15,000 ለፓኬጂንግ ለኢንግሪዲየንት እና ለሌሎች ለሚያስፈልጉ እቃዎች ተጠቅመን የሰራ ነው። 15,000 ብሩ ትንሽ ቆይቶልናል፣ ምክንያቱም አብዛኛውን እቃ ከራሳችን ነው ያሟላ ነው። መልካም። እንግዲህ እናንተ ስትጀምሩ ምን ያህል ጊዜው ናችሁ አሁን ከጀመራችሁ? 8 ወር ሊሞላን ነው። 8 ወር ማለት ነው። ምናልባት እንግዲህ ከጊዜ ወደ ጊዜ ሁሉም ነገር እየጨመረ መጥተዋል እና አሁን ላይ አንድ ሰው የኩኪስ ቢዝነስ መጀመር ቢፈልግ በምን ያህል መነሻ ካፒታል መጀመር ይችላል? ኦኬ፣ አሁን እኛ እቃ ምናምን ከቤት ስላሟላን ነው 15,000 ብሩ ይበቃል። ግን ሁሉንም ነገር አሟልተው ሰከንድ ሃንድ ፕሮዳክቶችንም ገዝተው ከሆነ ሚኒመም 50,000 ብር የሚያስፈልግ ይመስለኛል። የሚያስፈልጉ ግብአቶች ምንድን ናቸው ስራውን ለመጀመር? አሁን ይሄ እንደሚሰራው ሰው ይወስናል። አሁን የኛ ኢንግሪዲየንቶች ሙሉ ለሙሉ የገበታ ቅቤ ነው የምንጠቀመው እና ቾክሌት ቺፕ፣ ቾክሌት ቻንክ ምናምን ተጠቅመን ነው የምንሰራው። ስለዚህ የኛ ኢንግሪዲየንት ይወደዳል ሙር። ግን በሌላ ቀለል ባለ ኢንግሪዲየንት ከሆነ በዚያው መጠን ዋጋው ይቀንሳል። ግን ዋጋው በጣም ስለሚጨምር ከጊዜ ወደ ጊዜ እንዴት ነው ስፔሲፊክ ከሆነ ቦታ ስምምነት ፈጥሮ ምናምን መግዛት ይሻላል። እኛም እንደዛ ነው አሁን እያደረግን ያለን። መልካም። ይሄ ስራ ደግሞ አንደኛ የሚጀምረው በስሞል ቢዝነስ ነው። ሁለተኛ ነገር ላይ ደግሞ በቤታችን ሆነን ልንሰራው የምንችለው የስራ አማራጭ ነው እና እናንተ ጋር ያለው ነገር ምን ይመስላል? በቤት ነው የምትሰሩት አይደል? ቤት ነው የምንሰራው። አሁን እንዴት ነው ቤታችን በጣም ሩቅ ነው። ጋርመንት ቄራ ቱሉ ዲምቱ ነው እና እንዲህ ሮቴት እያደረግን ነው የምንሰራው። ትንሽ ይከብዳል። በእርግጥ ግን ቤት መሆኑ ከባድ ነገሮች ቢኖሩትም ብዙ ነገሮችን ያቀልልናል። ቤት እንሰራለን፣ ከዛው ዲሊቨር የምናደርጋለን። እኛ ቤትም እየመጣ የሚወስድ በጣም ብዙ ካስተመርም አለን። አንድ ላይ ነው የምትሰሩት ሁላችሁ? ወይ 2 ሆነን ነው የምንሰራው ወይ 3 ሆነን ነው የምንሰራው። አንድ ላይ ነው በብዛት የምንሰራው። መልካም። የምታዘጋጁት እንግዲህ የፍስክ ኩኪሶችን ነው። ምናልባት ጾም ስለሆነ ነው የሚያልቀመስኩትና ግን ደግሞ የሰራችሁትን ተመልክቻለሁ። በጣም ቆንጆ እንደሆነ አያጠያይቅም እና ምናልባት የሚያስፈልጉ በደንብ እዚች ጋር ግልጽ እንድታደርግልኝ የሚፈልገው ነገር እንግዲህ ቢዝነስ ላይ ነው ያለሽው እና አንድ ሰው በቤቱ ሆኖ ይህንን ቢዝነስ መጀመር ይችላል ወይ? ቢጀምር ስራ አዋጭ ነው ማለት እንችላለን ወይ? ዴፊኒትሊ መጀመር ይቻላል። አሁን እኛ መጀመሪያ ስንጀምር ጣዕሙን አልመጣልንም ነበረ። ልክ ኦንላይን ላይ እንደሚታየው ወይ ሰዎች ሬኮመንድ ባረጉን ነበረ። ግን በጊዜ ሂደት በደንብ እያስተካከል ነው መተን ነው አሁን አሪፍ ይሆናልን። ስለዚህ ሙያውም ያላቸው ሰዎች በተለይ ደግሞ ቢጀምሩ በጣም ሬኮመንድ አደርጋለሁ። እኛ አሁን እንዲህ መጀመሪያ ጣዕሙን ካመጣ ነው በኋላ በደንብ ፕሮሞት በማድረግ ስራችንም ራሱ ፕሮሞት ስለሚያደርግ ቶሎ ነው እየተሸጠልን የመጣው። ዋናው ግን ለእኛ አይ ቲንክ የጠቀመን ፕሮሞሽን ቲክቶከሮችን በማሰራት ሊሆን ይችላል። እኛ ራሳችን ቪዲዮ በማሰራት ሊሆን ይችላል። ኮንተንት ክሬተሮችን ትናንሾቹን ፓኬጆች እያስቀመስን እነሱ ደግሞ ራሳቸው ፕሮሞት እንዲያደርጉልን እያደረግን በፕሮሞሽን ነው አሪፍ እንዲሄድልን ያደረግን። ስለዚህ ማንም ሰው ቢጀምር ሙያውም ካለው ፓሽኑ ካለው እና በደንብ ጠንክሮ ከሰራበት አሁን እኛ ኢቨን የቀን ስራ የራሳችንን ስራ እየሰራን ሌሊት እየሰራን ከስራ ጋር እያስኬድን ነው ዲሊቨር ምናምን ስናደርግ የነበረው። ስለዚህ በደንብ እንዴት ነው ጠንክረው ከሰሩበት ዴፊኒትሊ በአሪፍ ማስኬድ የሚቻል ቢዝነስ ነው ብዬ አስባለሁ። ከስራችን ጎን ለጎን ልንሰራው የምንችለውም የቢዝነስ አይነት ነው ማለት ነው። እንዴት ከስራ ጋር ባላንስ ለማድረግ መሞከር። አሁን ቀን በቀን ዲሊቨር ወይም መስራት ባይችሉ ስፔሲፊክ የሆነ ቀን ላይ መስራት ስለሚችሉ እንደዛ አሁን ሰኞ፣ ሮብ፣ ዓርብ ለምሳሌ ሰርተው በዛ ቀን ብቻ
ዲሊቨር ማድረግ፣ ከዛ ቀሪውን ጊዜ ደግሞ የራሳቸውን ስራ መስራት። እኛ አሁን እንደዛ ለማድረግ ነበር የሞከርነው መጀመሪያ ከሌላ ስራችን ጋር ጎን ለጎን ለማስኬድ ማለት ነው። ፓኬጂንጉም ለየት ያለ ነው። ብዙ ጊዜ ኩኪስ በፓኬጂንግ ካልተለመደ ማለት ልክ ነው። እኛም ዩኒክ ለማድረግ ሞክረን ነበረ። ፊልም ላይ ምናምን የምናያቸው ፓኬጂንጎች ናቸው እና እሱን ሪክሬት ለማድረግ ነው የሞከርነው። ብዙ ጊዜ በተለይ ምግብ ላይ አይን መማረክ አለበት አይደል? በጣም ብዙ ሰውም ፓኬጂንጉን አይቶ ብቻ ኦንላይን ላይ ያዛል እና ፓኬጂንግ በጣም ወሳኝ ነገር ነው። ልክ ነሽ። መልካም። ምናልባት ይህን ስራ በደንብ መቀላቀል ከቻለን እና መስራት ከቻለን በወር ምን ያህል ትርፋማ ልንሆን እንችላለን ተብሎ ይታሰባል? እንደ ጊዜው ነው። አሁን ጾምም ስለገባ ቀዝቀዝ የማለት ነገር አለ። አሁን ግን ከ10,000 ብር ከ15,000 ብር ጀምሮ ስራውም እያደገ ሲመጣ ደግሞ በዛው መጠን ፕሮፊቱ እየጨመረ ይመጣል ማለት ነው። ምናልባት የሚያስፈልጉ ግብአቶችን በቀላሉ በገበያው ላይ ማግኘት እንችላለን? ገበያ ላይ ይገኛሉ፣ ግን አንዳንዴ ደግሞ የመጥፋት ነገር አለ። ስፔሻሊ ደግሞ ቸኮሌቶቹ ለረጅም ጊዜ በቀላሉ እናገኛቸውና የሆነ ሰዓት ላይ ይጠፋሉ። ስለዚህ የሚያስመጣ ሰው ወይ የሆነ ኮኔክሽን ፈጥሮ ሁሌ ለማግኘት የሚቻል አጋጣሚ መፍጠር። ቅቤውም ደግሞ ስፔሲፊክ የሆነ ቅቤ ስለሆነ እኛ የምንጠቀመው ለኩኪስ ወይም ለኬኮች ምናምን የሚሆን የገበታ ቅቤ ስለሆነ የምንጠቀመው መጀመሪያ ትንሽ ከብዶ ነበረ፣ ግን አሁን በቀላሉ ማግኘት እንችላለን። ስራውም እየተለመደ ሲመጣ ማጋ እንዳለ ምናምን በቀላሉ ማወቅ ስለቻለን አሁን ብዙም አያስቸግረንም። መጀመሪያ አካባቢ ግን ትንሽ ይከብድ ነበር። ምናልባት በዚህ ስራ የሚያጋጥሙ ተግዳሮቶች ምንድን ናቸው? ቢዝነሱ አንዳንዴ ቀዝቀዝ ይላል፣ አንዳንዴ ደግሞ አሪፍ ይሄዳል። ስለዚህ ለሰው ሁሉ ለማብቃቃት ብዙ መስራት ይኖርብናል እና መቼ ብዙ መስራት አለብን መቼ ትንሽ መስራት አለብን የሚለው ትንሽ ከብዶን ነበረ መጀመሪያ ላይ። እሱ ትንሽ ከብድ ነበር። ሁለተኛ ደግሞ ከሌላ ስራ ጋር ጎን ለጎን ለማስኬድ ትንሽ ይከብዳል። አሁን በቀላሉ ማኔጅ ማድረግ ችለናል። እንዴት መስራት እንዳለብን ምን ሰዓት ላይ ምናምን ሁሉንም ነገር በፕሮግራም አሁን በቀላሉ መስራት እንችላለን። መጀመሪያ አካባቢ ግን ትንሽ ይከብደን ነበረ። ሌላ ደግሞ ዲሊቨሪ መጀመሪያ አሁን በደንብ ተደራሽ ለማድረግም ስሞል ቢዝነስም ስለሆነ እኛ ራሳችን ዲሊቨር እናደርጋለን ብለን እኛ ነበር ቤት ለቤት ዲሊቨር የምናደርገው። እሱ መጀመሪያ ይከብድ ነበረ። ስናየው ግን ከስራው ጋር አንድ ላይ ማስኬድ አይቻልም። ዲሊቨሪ እያደረጉም እያቡኩ እየጋገሩ አንድ ላይ የሚችል ነገር ስላልሆነ አሁን ዲሊቨሪው ለሌላ እንትን ብለናል። እኛ መስራቱ ጋር ላይ ብቻ ነው ያለ ነው። እሱ መጀመሪያ ትንሽ ከብዶ ነበረ። ሌላው አብዛኛው ፖዘቲቭ ነገሩ ያመስናል። በጣም ጥሩ። ምናልባት ገበያው ላይ ይበልጥ ተወዳዳሪ ለመሆን ምን ማድረግ አለብን? ዩኒክ የሆነ ነገር ለመስራት መሞከር። አሁን እኛ ዩኒክ ለማድረግ የሞከርነው በጣም እንዳለ ሆኖ ፓኬጂንጉን ዩኒክ ለማድረግ ሞክረናል እና ደግሞ በደንብ አንዴ ብቻ ሞክሮ ከዛ እሱን ወዲያውን ለገበያ ከማቅረብ ይልቅ በደንብ ኢንግሪዲየንቶቹን አስተካክሎ አሰራሩንም አስተካክሎ ፐርፌክት አምጥቶ ወደ ገበያ ማቅረብ። የጣም ጉዳይ እንግዲህ ምንም አያጠያይቅም። ልክ ነሽ። መጀመሪያ ስትሰሩ ማን ነበር የቀመሰው? ቆንጆ መሆኑንስ ማን ነበር ያወቀ? መጀመሪያ ልክ እንደሰራ ነው ለጓደኞቻችን ነበር ያስቀምስነው። ለጓደኞች፣ ለቤተሰብ፣ ለሁሉም በተንን። ከዛ ሀሳብ ምናምን ተቀበልን። ኦፍኮርስ የሁሉንም ሰው ሀሳብ መቀበል አይቻልም፣ ግን ማስተካከል የምንችላቸውን ነገሮች ብለን ያሰብነውን ተቀበልን። ግን ኢቭን መጀመሪያ ለራሱ እንዳስቀመስናቸው ለጓደኞቻችን፣ ለቤተሰብ ሁሉም ነበር የወደደው። አንዳንድ ኮመንቶች ነበሩ እንጂ ሁሉም ሰው በጣም ነበር የወደደው። አሁንም እንደዛ። በጣም ጥሩ። ምናልባት በአሁኑ ሰዓት ብንጀምረው ይሄ ስራ አዋጭ ነው ብለን ማለት እንችላለን? ዴፊኒትሊ። ግን በጣም ቀላል ይመስላል ከውጭ ሲታይ፣ ግን ስራው ከባድ ነው። ሁሉንም ነገር ማኔጅ አድርጎ መስራት ትንሽ ይከብዳል። ስለዚህ አይምሩንም ኢቭን ሰው የሚያገዝም ሰው ካለ እሱንም ሁሉንም አዘጋጅቶ ቢሰራ በጣም አዋጭ ነው ብዬ አስባለሁ። በተለይ ደግሞ ቤት ውስጥ ለተቀመጡ እናቶች፣ ቤት ውስጥ እቃው እያላቸው ወይም ስሞል ቢዝነስ መጀመር ፈልገው ምን ልስራ እያሉ ላሉ ሰዎች በጣም አሪፍ አማራጭ ነው ብዬ አስባለሁ። ለመማርም ለመስራትም ከሌሎች ጣፋጭ ነገሮች ቀለል ያለ ስለሆነ አሪፍ አማራጭ ነው ብዬ አስባለሁ።
ብቻ በደንብ ፕሮሞት በማድረግ አሪፍ ማስኬድ ይቻላል። ዋናው ፕሮሞሽን ነው። ለእኛም ፕሮሞሽን ነው በጣም ይጠቀመን። ስፔሻሊ ያለሽ የሰራችልን ቪዲዮ በዚህ አጋጣሚ እሷንም በጣም አመስገን ፈልጋለሁ። ፕሮሞሽኑ በጣም አሪፍ አስኪዶልናል። ስለዚህ ቢጀምሩ ባይኔ። መልካም። እንግዲህ የምትሰሩት በግሩፕ ነው እና ገንዘብ የሚቀመጠው ዋጋ ነው ማነው ታማኝ? ኢዛና ጋ ነው። ኢዛና እሷ ፋይናንሻሊ ምናምንም ሞር ጎበዝ ናት ብዬ ማስባት እሷን ነው። እኛም ወዲያውኑ ተስማምተን ነው ኢቭን ጥያቄም አልቀረበም። በቃ አንቺ ነሽ ብሩን ምናምን ሁሉንም ማኔጅ የምታደርጊው ብለን እሷ ናት ማኔጅ የምታደርግልን። አሁን ላይ ሚሊዮነር ሆናችኋል? በጣም ብዙ ሰው ኢቭን ዘመድ ለራሱ ደውሎ ሚሊዮነሯ ምናምን እያለኝ ነበር። ግን እንትን ነው አልሆንም፣ ገና ልንሆን መንገድ ላይ ነን ብዬ ነበረ። በጣም ጥሩ። በተለይ ደግሞ በአሁኑ ሰዓት ምን ልስራ ብለው ለተጨነቁ፣ ስራ ያላቸው ደግሞ ከስራቸው ጎን ለጎን ምን አይነት ስራ ብሰራ ያዋጣኛል ብለው ለሚያስቡ ሰዎች ይሄ ጥሩ እድል ነው ብዬ አምናለሁ እና ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ሰዎች ጋር ያለውንም ተቀባይነት አያይዘሽ ብታነሽልን ደስ ይለኛል። ተቀባይነቱ በጣም አሪፍ ነው ያለው እስካሁን ድረስ። ሁሌ ጥሩ ኮመንት ነው የምናገኘው። ኢቭን በፓኬጂንጉ ሳይቀር በጣሙ በሁሉም ነገር በጣም አሪፍ ኮመንት ነው የምናገኘው። ካስተመርም በደንብ መያዝ ችለናል። ኢቭን በፕሮሞሽኑ ጎን ለጎን ካስተመሮቻችንም የሚያመጡልን ለጓደኞቻቸው ለቤተሰቦቻቸው እያስቀመሱ በሚያመጡልን ሳይቀር ብዙ ካስተመር አለን አሁን እግዚአብሔር ይመስገን። በተጨማሪም ይህን ቢዝነስ ቢጀምሩ በጣም አዋጭ ነው የምለው ቢዝነስ ነው። ብዙም የተለመደ ስላልሆነ ክሪኤቲቭ የሆነ ሀሳቦችን በመጨመር በፓኬጂንግ ሊሆን ይችላል፣ በኢንግሪዲየንቶቹ ሊሆን ይችላሉ። በጣሙ ለየት ያለ ነገር በማምጣት በጣም ተፈላጊነት ያለው ቢዝነስ ነው ብዬ አስባለሁ። ምናልባት እዚህ ጋር እንደምመለከተው ከሆነ ሚጢጢ ባይትስ ነው ስሙና ስሙም ለየት ያለ ነው። እንዴት ነው ያወጣችሁት? ወደ መጨረሻው ጥያቄ ከመምጣት በፊት ሳናስበው ነው ስሙን ያወጣ ነው። ስም እናስብ እያለን በጣም ረጅም ጊዜ ፈጀብንና የሆነ ጊዜ ቁጭ ብለን እየቀለድን ይሄ ቢሆንስ እያለን የቀልድ ስሞች እንትን እያለን ከዛ በአጋጣሚ ሚጢጢ ባይትስ ቢሆንስ ብዬ አሰብኩኝ። ከዛ ሶስታችንም በአንድ የተስማማ ነው። አይ ቲንክ ሚጢጢም ደግሞ የብዙ ሰው ኒክኔም ስለሆነ ብዙ ሰው ደስ ብሎት ነው ስሙን እንትን የሚለን። ሲገዛ ለራሱ ሰው ስለ ስሙ ኮመንት ያደርጋል እንደወደዱት ማለት ነው። ስለዚህ ብራንድ ኔም ሆኖ ቀረ፣ ብራንድ ኔማችን ሆኖ ቀረ ማለት ነው። በጣም ጥሩ። ምናልባት ተመልካቾች እነዚህን ጣፋጭ ኩኪሶች ማግኘት ቢፈልጉ በምን አድራሻ ያገኟቸዋል? አድራሻችን አሁን ለጊዜው ሆሜድ ስለሆነ ቄራ ጎተራ ፔፕሲ አካባቢ ነው። ሚጢጢ ባይትስ ብለው ደግሞ ቲክቶክ ላይ፣ ኢንስታግራም ላይ፣ ቴሌግራም ላይም ማግኘት ይቻላል። ወይም ደግሞ በስልክ ቁጥራችን 0929016000 ማግኘት ይቻላል። ደውለው ቢያዙ ደግሞ ሞሪኛም ቶሎ እንድናገኛቸው ይረዳናል። መልካም። ስለሰጣሽን ጊዜ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ውድ ተመልካቾቻችን በዛሬው በገበያ ቢዝነስ ፕሮግራማችን የኩኪስ ቢዝነስን ለመጀመር የሚያስፈልጉ ግብአቶች፣ መነሻ ካፒታል እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።